ብሩኬ ሜኪን የመጨረሻ አንገቱን ሲጥ አደረገና እየወዘወዘ ሲመታው ትርሲትና እንዲሁም ሚጣ ተፋጠው ደረሱና ሚጣ ደግሞ ዱላዋን አንስታ ሜኪን ጭንቅላቱን መታችው። ምክንያቱም በአባትየው ድርዳሬ የሌላቸው ሜኪና ሚጣ በፍጹም አባዬን እንድትናገረው አልፈልግም። ትናንትና እንደዛ ብለት መናገርህን ይቅርታ ልትጠይቀው ይገባሃል በማለት ነበር የተጀመረው። ትርሲት ደግሞ የመጨረሻ እድል ከዚህ በኋላ ያንተና የኔ ትዳር የሚያልቅ ጫፍ ደርሷል ተጠንቀቅ ብላውም ስለነበረ እሱም በፍጹም አስተካክላለሁ ብሎ የደነገጠው ግን አሁን ያላሰበውን የአፍ ወለምታ በቅቤ አይታሽም ነውና ቤት እነሱ ጭር ብለው በሄዱበት ሰዓት የት ሂደው ነው ሲላት ቤት ፍለጋ ሂደዋል እያለችውን ትርሲት ወደ ስራ ሂዳለች፣ እነሱ ወደ ቤት ፍለጋ ሂደዋል ሲላት አሃ አለ ብሩኬ። እንደዛ ነው አለ እየተናደደ። በጣም ጥሩ በማለት ሚኪ አንድ ነገር ማናገር ይኖረኛል በማለት ስትጠይቀው እንግዲህ ምንድን ነበረ ሲል ጠየቃት። ሚጣ ደግሞ ስለ ብሩክ ጉዳይ ነው አላት። አይደለም አለች። ስለማን ነው ታዲያ የምትጠይቂ? ሁለተኛ አባቴን ስትናገረው ብሰማ ሴት ነው ማደርግ። እንደዛ ነው እንዴ? አዎ እንደዛ ነው። ስለዚህ ደግመህ አባቴን እንኳን ልሰድበው ቀርቶ ቀጥ ብለህ ሙሉ አይንህ እንዳታየው አላት። ማለት እያስፈራራሽ ነው እንዴ በማለት ሲናገራት፣ አዎ ከገባ ጡር በጣም ከልክ በላይ አልፈሻል ሲላት፣ ምንም ከልክ ያለፍኩን ነገር የለም፣ እንደውም አንተ ነህ ከልክ እያለፍክ ሄድከው። ባለፈው እኮ ስደነፊ ሳይሽ ዝም ያልኩሽ እኮ ምን ልታመጣ ነው? ስሚኛለሽ ባለፈው ስትናገሪ ዝም ያልኩሽ ብሩክ የራስሽ አድርገሽ እንግዲህ አሁን ግን ዝም አልልሽም፣ እኔንም ትጠቅሚኛለሽ መስሎ የነበረ አንቺ ተራ ሰው ነሽ ተራ ሰው ሲላት፣ ኧረ እባክህ አለችና በጥፊ አለችው። እንዴት ሴትነትሽን እንኳ መጠቀም የማትቺ በማለት ሲናገራት ነበረ። አንተ ገላይ እንዲቸረችር ነው ወይ የምትገፋፋይ በማለት በጥፊ ስትለው ብሩክ የደረሰው። ብሩክም እንግዲህ አንገቱን ይዞ ሲጥ አድርጎ ሲወዘውዘው ስትርስት ምን ተፈጥሮ ነው በማለት ትጠይቃለች። ሲጀመር እዚህ ቤት ሁሉም ፎካሪ ነው እንጂ አንድ ነገር የሚተገብር የለም በማለት የተናደደችው እንግዲህ ዱላዋን አንስታ ሲጥ አርጋ ከጀርባው ስትመታው እሷም ትርሲትም በጣም ተናደደችና ከዚህ በላይ መታገስ አልችልም ሜኪ በቃኝ፣ እኔ ደስታ ህይወት ነው። እኔ በነ ብሩኬ እና በነ አባባና በሚጣ መካከል ያለው ስምምነታቸውና ፍቅራቸውን ባየው ቁጥር ያንተና የኔ ትዳር እያስጠላኝ ነው የመጣው። በፍጹም ከጭቅጭቅ ጋር ህይወት መግፋት አልችልም። ጭቅጭቅ ስናበዛ ደግሞ እርዚቃችን ይሸሻል። ስለዚህ በቃ የመጨረሻ ውሳኔ ከአንተ ጋር መኖር አልፈልግም ስትለው የሌለ ነበረ የጨለለው ማለት ነው። እንግዲህ በዚህ ጊዜ ደግሞ ተከስተ ደስ አለው እንደዚህ ጭንቅላቱን ሲመቱለት። እሱም እንግዲህ ሚጣን ያገኛትም ማያገኛትም ባናቅም በእርግጥ አሁን ትርሲት ወደ ብሩክ ለመመለስ ጫፍ ደርሳለች። ብሩክ ይቀበላታል ወይ የሚለው ነገር ነው የሚያሳስበው እንጂ ይሄ ነገር ከሆነ ደግሞ ሚጣስ በምን አይነት ዝም ብላ ታልፈዋለች? አባባ በእርግጥ ትርሲትን በአሁኑ በምታደርግላቸው ስነ ምግባር እየወደዷት ሂደዋል። ምክንያቱም አይደለም ለነሱ ለሌሎቹም እንኳ ጎረቤቶቻቸው ሁሉ ቤት ገዝታ መስጠት ማለት ቀላል አልነበረም። በዚህ በጣም ተደስተዋል። ብሩኬ ደግሞ በአጋጣሚ ወደ ሱቅ ሄደው አልባሳት ሲገዙ ያገኙት ልጅ በጣም ከመደንገጥ የተነሳ ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄ መንፈስ ነው ወላ ብሩኬ ነው በማለት ሲጠይቃቸው ረን ብሩክ ነው ምን ሆንክ እያለ ስትለው ሞቶ አልተባለም እንዴ በማለት ሲጠይቃት እንደዛ ነበር የተባለው፣ ግን ብሩኬ ከመጀመሪያውም አልሞተም ስትለው እኔ አላምንም በማለት እንግዲህ እሱም ምስጋናውን ጀምሮ እሱ እኮ ነው ይህን ሱቅ እንደዚህ እንዳደርግ እያደረሰ ብሎ መልካምነቱ ብሩኬ በየሄደበት እየጎላ ነው። መልካም ስራ ምን ያህል ሰውን እንደሚያስደስትና መጥፎ ስራ ደግሞ ምን ያህል ከሰው እንደሚያዋርድ እያየንበት ፓርት ነው። እንግዲህ አሁን
ሜኪ የመጨረሻ እዚህ ቤት ለቆ እንዲወጣ ተብሏል። እንግዲህ በሰፊው እኔ ባለቤቱ እያለ አባባን ከፍና ዝቅ እያለ ክብራቸውን ትቶ በአንቱ ምክንያት እሷን ላጣት ነው እያለ ሲሳደብ የነበረው እሳቸውም ትዳራቸውን ላለመፍታት እንዳይፈቱ ብለው ከዚህ በኋላ ይቅርታ አድርጎልኛል ብለህ ስትል ዋሽ እንኳ ቢሏቸው አዎ ይቅርታ ጠይቆኛል በማለት ለትርሲት አባባ ዋሽተው ነበር። እሱ ግን እንኳን ይቅርታ ሊጠይቃቸው ከዚህም በላይ ገና አልረሳውልሁም በማለት ነበረ ያስጠነቀቃቸው። ሰላም ወደ ቻናል የተከታታይ ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ካያ ቀጣይ ፓርቲ ዘመተናል። በዚህ ፓርቲ እንግዲህ ብሩኬ የሜኪን ሁሉን ጉዳጉዱን ስሩን ሁሉ አውቆበታል። በዚህ የሚጣም ደግሞ በብሩኬ ቀልድ የለም ብላ ምንም ያክል እንጨት ፍልጧን አንስታ ጭንቅላቱን ብለዋለች። እሱ እንግዲህ ከኔ በላይ ማንም እያለ ሁላቸውንም እያስፈራራ የነበረው ብሩኬ ዛሬ ግን ተልፈስፍሶ እየወደቀ ይመስላል። በትርሲትም ቦታ ላይ ያገኘውን ነገር የለም። ትርሲትም በቃኝ ከዚህ በላይ እያለች እየተናገረች ነው ይገኛል። እንግዲህ የብሩኬ መልካሙ ስራ እየቀጠለ ልብሱንም ከገዙ በኋላ ሂዱ፣ ይሄ አባባ አንዱ ልብስ ልክ ስላልሆነላቸው ሌላ ቦታ ሂዱና እዩ፣ ይሄ ብሩኬ ልብስና የአባባ ልብስ እዚሁ ይቀመጥ በማለት ሻጩ ልጅ ያስቀምጠዋል ልብሱን። እሺ ስላየው ብሩኬ በጣም ደስ ብሎኛል ብሎ ሰላም አለው እናቀፈውና ከዛ ሂሳብ ስንት ነው ብላ ትርሲት ስጠይቀ የምን ሂሳብ ነው የምጠይቅኝ? የብሩኬ የገዛ ነው ጫማና ልብስ እንዴ እናንተ ምን ሆናችኋል? ሰው ለቤቱ እንዴት ይከፍላል አሉ። አልገባኝም። ይሄን ቤት እኮ እሱ ነው ብሩኬ ሰጠኝ ሲል እንዴ አለ ብሩኬ። ይህን ሱቅ እኔ ነኝ እንዴ ከፈትኩልህ? እንዴት ልከፍትልህ ቻልክ ሲል እውነትም አሉ አባባ ይሄንን እንዴት ከፈተልህ? እኔን ነገር አላምንም። እውነት መናገር ቀጥታ አልከፈተልኝም ይሄን ቤት። በጣም በቸገረኝ ሰዓት ግን የሊስትሮ ዕቃ ገዝቶ ሰጠኝ። የሊስትሮ ዕቃ ገዝቼልኝ ነው ሱቅ ሰጠኝ የምትለኝ? በሰዓቱ ለእኔ ትልቅ ነገር ነበር ያደረክልኝ። አሁን 100ም 200ም ትሪፕ እየሰጠኝ ደግሞ ይወጣል። ይሄን ነገር ግን እስካሁን አልነገረኝም አለ። በሚለሰጠኝ ብር አጠራቅሜ ነው እንዲቆጥብም ያበረታታኝ ነበር። ብሩክ ለምክር አይታማም ብላ ትርሲትም የብሩክ ማንነት እያስደሰታት መጣ። ለሰውም ሳማክር ታዲያ ሰው እንደዚህ በኮ የተከበረ ነው፣ ህይወቴን እስከ ወዳኛው የሚቀይርልኝ ነው ያደረገልኝ በማለት ይናገራል። አነስተኛ ብድርና ቁጠባ ተቋም ብድር እንዲበደር ዋስ ሆኖኝም ነበረ አላቸው። በዛም የተነሳ መስራት ጀመርኩኝ ሲል የሊስትሮ መነሳ ሆኖ ለዚህ ደርሻለሁኝ። ታዲያ ለዚህ ነው እንግዲህ ይህን ሰው ማመስገንና ማስከፈል የማልፈልገው ሲለው እሺ ብለህ ብታስከፍለኝ ደስ ይለኛል ሲለው እንዴ አንተን ባስከፍልህ አላህ ዝም ይለኛል? አላስቀይመውም ወይ? ያን ሁሉ ድርጊት ያደረክልኝን ለአንድ አልባሳት እኔ አንተንም ማስከፍልህ በማለት ብሩኬን ሲለው በቃ ፈጣሪ ጨምሮ ይስጥልህ በማለት አመሰግን። ለአንተ እንኳን ይችንና ሌላም ባደርግልህ ደስ ይለኛል ሲለው አመሰግን። በዛ ላይ ደግሞ ከቆንጅየዋ ሚስት ጋር አብረ በመምጣት ደስ ይለኛል አይለያችሁ ሲላት ነበር። ትርሲት ውስጧ ቅጥልኝ እያለ ዋጥ ያደረገችው። አሁን እንኳ ተለያይተናል። ምን ነው አለ ደነገጠ። ለምን አንድ ላይ አልሆናችሁም? እሷ ሌላ ባላ ግብታለች። ሌላ ባላ ግብታለች ማለት እንደዛ ይሆናል እንዴ አሉ። አዎ እንደዛ ነው ሲል ይሁና መቼም የወለደ አይለያይም እንግዲህ አሉ። በደም ተሳስራችኋል፣ በመካከላችሁ ደግሞ 2 ልጆች አሉ። እሱስ ልክ ብለሃል አለ ብሩኬ። ልክ ነው አደለ ጋሼ? ልጅ የሌለው ሰው በደም ስለሚተሳሰር መቼም አይለያይም። አዎ መጀመሪያውንም እነሱ በጸብ ስላልተለያዩ ልጆቻቸውን በጋራ እያሳደጉ ነው። እውነት ብለዋል አባባሉ። እየተዋደዱ መለያየት ከባድ ቢሆንም አሁን ግን መልካም ነገር ይመጣል ብለን እናስባለን አሉ። አባባም አሁንም ብሩኬና ትርሲትን ለማገናኘት እየፈለጉ ይመስላሉ። ይቅርታ አድርጉልኝ የማይሆን ሀሳብ አነሳው መሰል በማለት ሰውየው ደነገጠ። ምክንያቱም ብሩኬና ትርሲት በትካዜ ዋጥ ብለው ርቀው ሄዱ። እኔ ምን የማላስበውን ነገር ዘላበድኩ መሰል አሉ አባባም። እንግዲህ ሜክዬ አትጥፋ፣ ቤትህ ነው እየመጣ ጠይቀኝ በማለት ይሰናበታል። እንግዲህ ያን ቤት ሁሉ ዞረው አይተው ምግባቸውንም በጣም ስለረባቸው ወደ አንድ ሆቴል ገብተው ምግብ ጋበዘቻቸውና ወይዘሮ ትርሲት እንዴት ነው አባባ ምግቡ ይጥሞታ ሲል ኧረ በጣም ልጄ፣ መቼም ትርሲትን አባባ በጣም አመስግነውም
አልጨረሷትም። ግን የእሷን ማንነትን አይተው የባሏን ሜኪን ሁኔታ ሲያዩ በጣም ነው የሚገረሙት። አይጉድ እንደው ምንድናት እንደው እሱና እሱ አሁን ባልና ሚስት ይመስላሉ። እውነትም ብሩክና ሜኪ ነበሩ፣ ብሩክና ትርሲት ነበሩ የእውነት ባልና ሚስት መሆን የሚገባቸው እያሉ አባባ መናገር ጀመሩ። አሁን እንግዲህ ይህ የማይቀር ይሆናል መቼም። ትርሲትም አሁን መነጫነጭና በቀኝ አልፈልግም ማለት የጀመረችው ብሩኬ በህይወት መኖሩን ስላወቀችም ነው። የመጀመሪያ ደግሞ ፍቅረኛ አይረሳም እንደሚባለው ነው ብለዋለች። ስለዚህ አሁን ሜኪ ከንብረቱም ከምኑም ሳይሆን እንግዲህ እንደገባ ሹልክ ብሎ ሊወጣ ጫፍ ደርሷል። የመጨረሻ ማስጠንቀቂያውን ነግረዋለች። በዚህም ተጨማሪ ከሚጣ ጋር እየተፋጠጠ ስለሆነ አባቷን ማንም አይነት አባት ሚጣም ሆነ ብሩኬ ላቶ ዘነበ እንዲሁም ትርሲትም ትቆምላቸዋለች። እሱ ከማይሆን ሰው ጋር እየተጣላ ይገኛል። ቻናሉ ሰብስክራይብ እያደረጉ ይጠብቁ።